የምትናገሪው? ትንሽ ከምን ባል ነገር የለሽም? የለም ልታመጪ ነው። ምን ልታመጪ? ለጸባይ ማን ከረ በሰር ያደርጋል። ኧረ እባክሽ ምን ታመጫለሽ? አንቺ ያምሻል እንዴ? ከዚህ በኋላ አብረን መኖር ልንጀምር ነው። እኔና ያብ ማንና ህይወታችንን የራሳችንን ልንጀምር ነው። በቃ ምን የሚያስቅ ነገር አለ ማለት ነው። አንድ ቀን ማትኖሪ ምን ረስጋሽ? አይ እርግጠኛ ነሽ? ሞክሪኝ ነው እስኪ ተነጋግረን አውርተን ጨርሰናል አይደል? የራሳችን ህይወት ልንጀምር ነው አይደል? ነገርኩሽ እኮ መቼም አልፈታሽም። ነገር ልንገርሽ አይደል? ልክ አይደለም እያደረግሽ ያለሽው ነገር ልክ አይደለም። ልክ አይደለም። እረፍ በቃ እረፉ፣ በቃ እረፉ። እኔ ልኖርበት በቃ እረፉ። ደስተኛ ነውን በቃ እኔም ፍላጎታችሁ ምንድን ነው? እቺ እኮ ማንድ ቀረም ትፈልገው ፍላጎት ነው። አንተ ብቻ ነህ ነው ወንድ ከተማው ላይ አንተ ብቻ ነህ ነው ቆማ የምትቀረው አላ አልማሽን ያንቺን ፍቅሬ ኦ ማይ ጋድ ኦ ማይ ጋድ። ጤና ይስጥልን። ሄሉ እንግዲህ አለቅም ብላለች። አለቅህም ያብን አለቅህም። ያቺ ደግሞ ኧረ ውጪ ከኛ ህይወት ለምን መጣሽ? ሄሉ ደግሞ ኧረ በፍጹም አለቅህም። እንግዲህ እንደሰማችሁት ወይም እንዳያችሁት ማለት ነው። ሰላም ጤና ይስጥልን። እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ለዚህ ቤት አዲስ ሆናችሁ ማለትም ዛሬ የመጣችሁ ለዚህ ቤት ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ትንሽ ከዩቲዩብ ብቅ እንትን ርቅ ብዬ ነበረ እና መጥቻለሁ መልሼ። ወይ ጉድ! ኧረ ጉዱን ላውራችሁ እንግዲህ ሄሉ አለቅም እንደው የባሰ እኔና የሱ ነገር የባሰ ይሄዳል እንጂ በፍጹም አለቅም። አንቺ ውጪ። ያው ሰውና ሰው ይጋጫል። ከዚህ በፊት እኔና እሱ ትንሽ ተጣልተን ነበር ላቸው። እሱም እኔ አላጎዳኝም፣ እኔም ደግሞ እሱን በፍጹም አላጎዳውም። ስለዚህ መካከላችን ላይ ትንሽ ግጭት ነበር። ትንሽ ረቅ ብዬ ነበር። ተመልሰን እነሱ ታርቀናል። ያኔ ደግሞ ቀለበት ስናስር ጊዜ አላየሽም ወይ? እኔና እሱ በትንሽ ጊዜ ተጣልተን፣ በትንሹ ምክንያት ተጣልተን አሁን ደግሞ ተታርቀን ስንል ከየት ነው የምትመጪው? የት ነበርሽ ከዚህ በፊት? እንግዲህ ዱላም አለ እንደያችሁት ነው። ዱላም አለ። ኦ ማይ ጋድ! ሴቶቹ እኮ አለቁ ወገኖቼ። ሴቶቹ ተገዳደሉ እርስ በራሳቸው። እንዲህ ይሄም አለ እንዲህ እና ወደ ተመልካቾቼ ስለዚህ ሄዶ እኔና እሱ አሁንም ይባስ እንቀጥላለን። አንቺ ውጪ ከህይወታችን ውስጥ ውልቅ በይ። ስለዚህ አንቺ በፍጹም እዚህ ውስጥ የለሽም። በፍጹም እዚህ ውስጥ ማግባት አትችይም። አንቺም ውጪ ከኔና ከሱ ጆት እኔና እሱ ወስነን ያ የወሰነው ነገሮች አሉ ስትላት ምንድነው የወሰናችሁት? እኔ ደግሞ ከአብ ጋር ያለው ነገር ከሱ ጋር አንድ ላይ ለመኖር ቤቱን አስተካክለናል።
አንድ ላይ ለመኖር እኔና የአብ አንድ ላይ መኖር ወስኛለሁ። ስለዚህ አንቺ ደግሞ እያየሽ ነው የገበሽው፣ እያየሽ ነው የመጠሽው ሄሉ ትላለች ማለት ነው። እንዴ አንቺ ነሽ እንዴት ነው ያባረርሽው? እንዴ ያብን ያባረርሽው አንቺ ነሽ። አልፈልግም ስትይ ጊዜ ነው እሱ ደግሞ ከሷ ህይወት ወጥቻለሁ አለኝ እና ኃይለኛ ግጭት እንግዲህ እንዳያችሁት ግርግሩ አለ፣ ዱላው አለ። እንዳያችሁት ነው ብቻው ምን ልበላችሁ። እና ወደ ተመልካቾቻችን ወደ ቤተሰቦቻችን እንግዲህ የአብ ልዑል ደግሞ ምን ፈለገህ ነው ከሷ ህይወት ውጣ የአብን ይላል ማለት ነው። የአብ ደግሞ አንተ ምን አገባህ አንተም ውጣ በሁለታችን ውስጥ ይላል ማለት ነው። ሩዋ ግጭቱ ግጭት መሰላችሁት እና ይህ ሁሉ በአንድ ሰው ምክንያት ነው። ይህ ሁሉ እናንተ ግን ይሄ ነገር እውነት ነው ብላችሁ ታምናላችሁ ወይም ይሄን አምናችሁ ትወስዳላችሁ? ውድ ተመልካቾቻችን ቤተሰቦቻችን አቦ ድራማቸው እንግዲህ ይማቻቸው። ድራማቸው ጥሩ ነው፣ አሪፍ ድራማ ነው። እኛ ደግሞ ተመልካቾች እንግዲህ በጉጉት ሌላ ድራማም እንጠብቃለን። እንግዲህ ውድ ቤተሰቦቻችን ውድ ተመልካቾቻችን እንግዲህ ባለፈው ዕለት ሄሉ ታማ በጣም አይተናል። እንግዲህ እሱም በማን ምክንያት ነው? በሱ ምክንያት ነው፣ በየአብ ምክንያት ነው። የአብ መጥቶ እንደዚህ ስላደረገ በሱ ምክንያት ነው። እሱ ደግሞ በሁሉም ያኔ ስታምም ያኔ ስቃይ መከራ ውስጥ ስትኖር ከአንቺ ጋር ነበርኩ፣ ከጎንሽ ነው ነበርኩት። ይህ ደግሞ ፈልጌ ወስኜ የገባሁት ነገር ነው። ስለዚህ እኔና አንተ እኮ ጎደኛ ከኔ ጋርክ በኋላ ከኔ ጋር ከተለየክ በኋላ ሌላ ህይወት አለክ። ስለዚህ በዚህ ጉዳይ ላይ ብላ ነበረች ሄሉ። እሱ ደግሞ ችግር የለውም እኔና እሷ ያለው ነገር ደርሰናል። አንቺ ደግሞ ምንም ጥርጣሬ ውስጥ እንዳትገቢ፣ ምንም ችግር የለውም እኔና እሷ ደርሰናል ብሎ ነው እንግዲህ ለሄሉ እንደዚህ ብሎ ነው እንግዲህ ሄሉን እያሳምናት ማለት ነው። ሄሉ ደግሞ አንቺ ተመልሰሽ ለምን መጣሽ? እኔና እሷ ጨርሰናል ያለው ነገር ብሎ ነበር። ስለዚህ አንቺ ደግሞ በድጋሚ የአብ ህይወት ውስጥ ወይም የኛ ህይወት ውስጥ ለምን መጣሽ? እኔና እሱ ስለታረቅ ነው፣ እኔና እሱ ለመኖር ስለወሰን ነው። ለምን መጣሽ? ስለዚህ ውጪ ትላለች። እና ምንድነው የተነሳ መሀል ላይ ግጭት ነው የተነሳ ማለት ነው። በቃ ማባር መሀል ላይ ተነሳ ማለት ነው። ተመልካቾቻችን እንግዲህ አሪፍ ድራማ፣ ቆንጆ ድራማ ነው። ቀጣይ ፓርት ላይ እንገናኛለን። ወዳችሁ ፈቅዳችሁ ጊዜውን ሰዓትን ሰጣችሁ ስለከታተላችሁ ከልቤ አመሰግናለሁ። ቀጣዩ ፓርት ላይ ደግሞ እንገናኛለን። በጣም ደስ የሚል ጊዜ ነበረ። ጥሩ አሪፍ ጊዜ ነበረ። አመሰግናለሁ። አምላክ ጤናና ሰላም ያብዛልን። ከልቤ ነው የማመሰግነው። ጤና ይስጥን፣ ሀገራችንም ይጠብቅልን እግዚአብሔር፣ ሰላምን ይስጥን። በጣም አመሰግናለሁ። ላይክ እና ሳብ አትርሱት። በድጋሚ እንገናኛለን። ስለነበረን ቆይታ ከልቤ ነው የማመሰግነው። እግዚአብሔር ይስጥን። ቴንክ ዩ። በቀጣይ ፓርት በሌላ ቪዲዮ ላይ እንገናኛለን።